ሮዛ ባንቴኑ ያለ ወንጀሉ ያለ ጥፋቱ እንደታሰረ ታረጋግጣለች። ታዲያ ወደ ሔዋን ሄዳ ሔዋንን ታዋርዳታለች። ሔዋን ምንም እንዳልተፈጠረ አድርገው ማውራት ብትሞክርም ነገር ግን ሮዛ ቀንድ ቀንዷን ስትላት ፌን ትነቅላለች። ሉሊት ሔዋን ልጅ እንዳላት ከራሷ አንደበት ሰምታለች። ግን እኮ ልጅ እንዳለሽ አናውቅም ስትላት፣ አዎ ማንም ልጅ እንዳለኝ አያውቅም፣ ነገር ግን አንቺ ብቻ ነሽ አሁን የምታውቂው፣ እኔ ለሱ መኖር አለብኝ። እሺ አሁን ከማን ጋር ነው ልጁ ያለው ስትላት፣ ልጄ አዳሪ ትምህርት ቤት ነው የሚማረው እዛ ነው ያለው ብላ ታስረዳታለች። ለዛ ነው መታሰርም አልፈልገው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ፣ የምወዳችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ያለው ፈጣሪ ይመስገን። ሁላችሁም በያላችሁበት ሰላማችሁ ይብዛ። ሙስሊም እህት ወንድሞቼም ሰላም ብያለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ዛሬም እንደተለመደው አስተማሪና አጓጊ ልብ አንጠልጣይ የሆነውን ትንሿ ሙሽራ ድራማን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት እየጋበዝኩኝ ቀጥታ ወደ ቪዲዮ እንሄዳለን። ባለፈው ክፍል እንግዲህ ድራማው ያቆመው ሮዛና ሔዋን በር ላይ ተገናኝተው ሮዛ እያንዳንዱን ባንቴኑ በምን ምክንያት እንደታሰረ እንዴት እንደታሰረ ሁሉን ነገር ካጣራች በኋላ ሔዋንን በመጠባበቅ እያለች ሔዋን ወደ እነሱ ቤት ስትመጣ በር ላይ ትጠብቃታለች። አየሽ አንቺ እዚህ ተቀምጠሻል፣ ያን ሁሉ ውለታ ውሎልሽ አንቺ እዚህ በነጻነት ትንቀሳቀሻለሽ፣ ያለ ጥፋቱ ያለ ወንጀሉ። ባንቴኑ ግን እዛ የቁንጫና የቅማል መጫወቻ ሆኗል። አየሽ ሁላችሁም የኔ ግልባጮች ናቸው። ከማን ጋር እያወራሽ ነው? ከማን ጋር ራሽን እያወዳደርሽ ነው? ራሽን እንደ ጻድቀቴ አንቺም ከኔ የዋሽ ተንኮለኛና ወንጀለኛ ነሽ። ስለዚህ በአንቺ ምክንያት እንደታሰረ ደርሼበታለሁ ስትላት ሔዋን በጣም ትደነግጣለች። እና ምን እያልሽ ነው? መረጃውን ለፖሊስ ሰጥቼ አሳስርሻለሁ እያልሽ ነው ስትላት፣ አይ ባንቴኑን በጣም ስለምጠላው ባንቴኑ ከእስር ቤት እንዲወጣ ስለማልፈልግ እሱ እዛ ይታሰራል፣ አንቺ ደግሞ እዚህ ትታሰሪያለሽ ስትላት ሔዋን ራሷን ስታ ፌንት ነቅላ ትወድቃለች። ሮዛም እንግዲህ ገፋ አርጋት ጥላት ትሄዳለች። የሉሊት እናት ግቢ አትክልቶቹን እየተንከባከበች ከአትክልቶች ውስጥ ያወጣችሁት ቆሻሻ ይዛ ወደ ውጭ ስትወጣ በሩን ከፈት ስታረግ ከበሩ አጠገብ ሔዋን ወድቃለች። ከዛም ትጮህና እንግዲህ ዳዊትን ጠርታ ወደ ቤት ያገባታል። ለረጅም ሰዓት ተኛለች። ኧረ እባካችሁ ማዘር ሐኪም ቤት እንውሰዳት ስትለው እኔ ከአንተ ባላውቅም እረፍት ነው የሚያስፈልጋት ይች ልጅ አሁን ትነቃለች። ምናልባት በጭንቀትና በሀሳብ ፀሐይ መቷት ሊሆን ይችላል። እባክህ ትንሽ ተረጋጋ፣ ምንም አትሆንም እያሉ ለተወሰነ ደቂቃ ሲጠብቋት ሔዋን ትነቃለች። በዛን ሰዓት እንዴት እንደተጨነቅኩ አንቺ አታውቂም። ሔዋን ደህና ነሽ አይደል ሲላት፣ ሄድ ከዚህ ጋር ማየት አልፈልግም ወይ የኔ ልጅ ነቃሽ ትላታለች የሉሊት እናት። እሺ የሆነ ነገር ላምጣልሽ፣ አትቸገሩ የኔ እናት አመሰግናለሁ ስትላት፣ ልጅ ለእናቱ እናት ለልጁ ይቸገራል፣ ችግር የለውም ብላ የሉሊት እናት የሆነ ነገር ልታመጣላት ትሄዳለች። ከዛም እንግዲህ ቆይ ያን ሁሉ ነገር ነግሬሽ ይቅርታ አላደረግሽልኝም፣ ቆይ ምንድን ነው የተፈጠረው? ምን ሆነሽ ነው ሲላት፣ በአንተ ምክንያት ነው፣ ስለዚህ የራሴን ጸጸት ውስጥ ነው ያለሁት፣ ስለዚህ ይሄ ሁሉ የሆነው ደግሞ በአንተ ምክንያት ነው እያለች ዳዊትን መቁሰት ትጀምራለች። እባክህ ካላስቸገርኩ ከአንተ ተነስና ከዚህ ይውጣለን ውጣለን ነው የምልህ። ሔዋን የተረጋጊ፣ እወጣልሻለሁ፣ ግን ለምንድን ነው ይህን ሁሉ ነገር ነግሬሽ የማትረጅኝ? ይቅርታ ያላደረግሽልኝ ለምንድን ነው? እኔ ሁለቱም እኛን ሊያጠፉ እኔን ሊያጠፉ የተነሱ ነበሩ። ስለዚህ ለሮዛ እናትየዋን ሙሉ ወጪ ችዬ እንደማሳከም ስነግራት ከደስታው ብዛት የተነሳ ሳመችኝ። አንቺም ያየሽው ይህንን ነው፣ ሌላ የተፈጠረ ነገር የለም። ስለዚህ ለምንድን ነው ይቅርታ ያላደረግሽልኝ? አሁን እባክህ ምንም ነገር መስማት አልፈልግም። ሁሉ ነገር የሆነው በአንተ ምክንያት ነው። ተነስ ውጣ፣ እንደማልጨክን ጥዬክ እንደማልሄድ እያወቅህ አይደል የምትጫወትብኝ ብላ እንግዲህ ዳዊትን ካጠገቧ ታባርረዋለች። ከዛም ዳዊት ወደ ውጭ ሲወጣ ባንቴኑ ስልክ ተውሶ ይደውልለታል። እሱም እንዴ ባንቴኑ እንዴት ቆይ የት ሆና ነው?
አይ ከአንድ ፖሊስ ላይ ስልክ ወስጄ ነው የምደውልልህ ይለዋል። ከዛ እንግዲህ እኔ ስለ ሔዋን በጣም አስባለሁ። ስለ ሔዋን ለምንድን ነው የምታስበው? ማለት እሷ ለመጣችበት አላማ ለራዕይዋ መሳካት ለሀገርም ለሕዝብም የምትጠቅም ትልቅ ምሁር ናት። ስለዚህ ያንን ደግሞ አምኜበትና አውቄበት ነው የገባሁበት። ስለዚህ አሁን ወደ ሌላ እስር ቤት ሊያዘዋውሩኝ ነው። ለምንድን ነው የሚያዘዋውሩ? በፍጹም አይዘዋውሩም። እኔ እኮ ልመጣ ነበር። ስለዚህ ጠበቃው ያናግራል። አሁን ያናግራቸዋል፣ ይመጣል፣ አታስብ። ስለዚህ አዳምጠኝ ዳዊት። እሺ ምንድን ነው? ስለ ሔዋን በደንብ እንትን በላት፣ ተከታተላት። በቃ ምንም ነገር እንዳልተፈጠረ አድርጋችሁ ውሰዱት። ለዛ ብዬ ነው ይህንን ነገር ደግሞ እሷ እንዳደረገችው ከታወቀ ብዙ ተጎጂ አካላት አለ ብሎ እንግዲህ አሁን ምንም ነገር ማውራት አልችልም፣ ፖሊሱ ወደ አጠገቤ እየቀረበ ነው ብሎ ስልኩን ይዘጋበታል። ከዛ እንግዲህ ሉሊት ወደ ሮዛ እናት ትሄዳለች። ሮዛም ሉሊትንና ሔዋንን ለማራራቅ አብራ ለመውጣት ስትል ከመቼ የተሰወረች ሴጣን ወዴት ሄደች? ስታያት እንግዲህ ከግቢ የለችም። ስትደውልላት ሉሊት ወደ እናቷ ጋር እየሄደች ነው። እንዴ ምን ነው የረሳሁት እቃ አለ የሚይዘው ቃለ እንዴ? ወደ ማዘር ጋር እየሄድኩ ነው። ማዘር እኮ ብቻቸውን ነች ትላል። አዎ እናቴ ብቻዋን ነች፣ ግን ችግር የለውም የሆስፒታሉ መኝታ ተመችቶታል መሰለኝ አልነቃችም እና አይ ልሸኝሽ ፈልጌ ነበረ ስትላት፣ አይ ምናልባት እኮ የሚያስፈልጋን ነገር ይኖራል፣ ስለዚህ መሄድ አለብኝ ስትላት፣ ከዛ እንግዲህ ስለ ሮዛ ስለ ሔዋን ማውራት ትጀምራለች። ሁላችንም ባንፈርድ ጥፋተኛ ነች አይደለችም፣ ባንቴኑ ንጹህ ነው አይደለም ብለን እኔና አንቺ መፍረድ አንችልም። ስለዚህ አሁንም አላመንሽኝም ማለት ነው። እኔ ማንን ማመን አልፈልግም። ይልቁንስ ያንን ባደረግኩት ነገር ራሴን እንደምጠላና ራሴን ይቅር እንደማለው ብቻ ነው የሚሰማኝ። ስለዚህ አንቺን በማንኛችንም ላይ መፍረድ አንችልም ብላ ሉሊት ስልኩን ትዘጋባታለች። ከእሷ ግን መቆምሽ ነው ነቀስ ብላ ሰድባት እንግዲህ በጣም ትናደዳለች። ከዛ እንግዲህ ወደ ዳዊት ትደውልና የእናቷ ሙሉ ምርመራ ዛሬ እንደሆነ ትነግሯለች። ዳዊትም ይቅርታ አሁን የሚሄድበት አስቸኳይ ጉዳይ አለኝ፣ አሁን ሕክምና ጋር እሱ ጋር ማዘር ጋር መምጣት አልችልም ሲላት፣ እኮ ለምን? ምክንያቱም እስኪ ወደ ባንቴኑ ሄጄ አንዳንድ የስር ማቅለያዎችን ማድረግ እንደምችል ማውራትና መጠየቅ አለብኝ ሲላት፣ ባንቴኑ እኮ ንጹህ ነው፣ ወንጀለኛዋ እኮ ሔዋን ነች ትላለች። ደግሞ ይሄን እንዴት አወቅሽ? ሁሉን ነገር አውቃለሁ። ስለዚህ በቃ አሁን ይሄንን ማውራት አይጠበቅብንም ብሎ ዳዊት ኮስተር ብሎ ስልኩን ሮዛ ላይ ይዘጋበታል። ምክንያቱም አንተ ሔዋን እንድትታሰርብህ አትፈልግም ብላ ቀጥታ ወደ ሔዋን ትመለሳለች። ከዛ እንግዲህ ሔዋን ጋር ትመለስና ወንድሟ ቤት እንዳለው ቤቱን ሸጣ ሙሉ ገንዘቡን ካልሰጠቻት መረጃውን ለፖሊስ ሰጥታ እንደምታሳስራት ለሔዋን ታስፈራራታለች። ሔዋንም ዳዊት ጋር ሄዳ ለምንድን ነው ወንድሜ ቤት እንዳለ ያልነገርከኝ? ለምንድን ነው የወንድሜን ስም በአንተ ስም ያደረግከው? አሁን ወደድክም ጠላክም የቤትን ስም በእኔ በሔዋን ታደርገዋል። ለምን ፈልገሽ ነው? አደርግልሻለሁ ግን ጊዜ ያስፈልገኛል ሲላት፣ አሁን ነው የምፈልገው እኮ ለምን ፈልገሽ ሲላት፣ ምክንያቱም እኔ መታሰር አልፈልግም። ሔዋን ሮዛ ይሄንን ብር ካልሰጠኋት እንደምታሳስረኝ ነግራኛለች።